ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ኢራን ውጊያ ተባብሶ መቀጠሉ ሲነገር የአሜሪካ ጀቶች በኢራን ከተሞች በፈጸሙት ድብደባ በርካታ ሰዎች መጎዳታቸው ታውቋል። የአሜሪካ ማዕከላዊ እዝ በኢራን የአየር ጥቃት መፈጸሙን ተከትሎ የኢራን መገናኛ ብዙሃን በበርካታ ከተሞች በደረሱ ፍንዳታዎች ሰዎች መጎዳታቸውን ገልጸዋል። ኢራን በበኩሏም በባህረ ሰላጤው ሀገሮች ላይ የምትፈጽመው ጥቃት ተባብሶ ቀጥሏል። የኢራን ጦር በኩዌት የአሜሪካ አየር ኃይል ጣቢያ ድብደባ በመፈጸም የጦር መሳሪያ መጋዘን ማውደሙንና በአሜሪካ ወታደሮች ላይ ጉዳት ማድረሱን ገልጧል። የኩዌት ጦር የአየር ማለትም የኢራንን ድሮኖችና ሚሳኤሎች በንቃት እያከሸፈ መሆኑን አመልክቷል። ኢራን በባህሬን ሼክ ኢሳ የአየር ኃይል ጣቢያና በበርካታ የአሜሪካ ጦር ሰፈር ተቋማት ላይ የድሮን ጥቃት መፈጸሙ ሲነገር የሀገሪቱን የአማዞን ዳታ ማዕከል ኢላማ ማድረጉንም የኢራን ጦር አስታውቋል። ባህሬንም ሆነች አማዞን እስካሁን ስለ ጥቃቱ አላረጋገጡም። የባህሬን ኃይሎች የአየር መከላከያ ስርዓቶቻቸው በርካታ የኢራን ጥቃቶች ማክሸፋቸውን ገልጸዋል። ዮርዳኖስም በኢራን ሚሳኤሎችና ድሮኖች ዛሬም መደብደቧ ተነግሯል። የጦር መሳሪያ ጥገና ተቋማትና የመኖሪያ አካባቢዎችን ጨምሮ በርካታ የአሜሪካ ጦር ሰፈሮች በድሮን ተመትተዋል። የዮርዳኖስ ጦር ወደ ግዛቱ የአየር ክልል የገቡ 7 ሚሳኤሎችንና 6 የኢራን ድሮኖች መጣሉንና እስካሁን ምንም አይነት የሰው ጉዳት አለመድረሱን አመልክቷል። በኢራቅ የኢርቢል ዓለም አቀፍ አውሮፕላን ጣቢያ አቅራቢያ ድሮን በመከስከሱ በረራ ለተወሰነ ጊዜ ተቋርጦ እንደነበር ይነገራል። የአሜሪካ ማዕከላዊ እዝ በበኩሉ በኢራን የወደብ ከተማና በተለያዩ አካባቢዎች መጠነ ሰፊ ጥቃት መፈጸሙን ገልጧል። የኢራን አብዮታዊ የበላይ ጦር የአሜሪካ ወታደራዊ ጣቢያዎችን የሚያስተናግዱ የአካባቢው ሀገራት ነዋሪዎች የአሜሪካ ወታደሮች ከሚገኙባቸው ስፍራዎች ቢያንስ 500 ሜትር ያህል እንዲርቁ አስጠንቅቋል። የበላይ ጦሩ ባወጣው መግለጫም አንዳንድ የአሜሪካ ወታደሮች መደበኛ የጦር ሰፈሮቻቸውን ትተው በከተሞች የሲቪል ህንፃዎች ወታደራዊ እንቅስቃሴ እያካሄዱ ናቸው ብሏል። በመሆኑም የህዝቡን ደህንነት ለመጠበቅ ሲባል ሰዎች ከነዚህ ቦታዎች እንዲርቁ አስጠንቅቋል። በሰላማዊ ሰዎች ላይ የሚሰነዘሩ ጥቃቶች የሚቀጥሉ ከሆነ ለድርጊቱ ተጠያቂ ናቸው ባላቸው አካላት ላይ ያጸፋ እርምጃ እንደሚወስድ ገልጧል። እንደ ፈረንጆቹ አቆጣጠር በመጋቢትና ሰኔ መካከል የኢራንና ቻይና ነዳጅ ነክ ያልሆነ የሁለትዮሽ ንግድ ወደ 830 ሚሊዮን ዶላር ዝቅ ማለቱ ይነገራል። ይህም ባለፈው ዓመት ተመሳሳይ ወቅት ከተመዘገበው ከ3 ቢሊዮን ዶላር አንጻር ሲታይ የ75 በመቶ ቅናሽ አሳይቷል። በቻይና ወደቦች የሚወርደው የኢራን ድፍድፍ ነዳጅ መጠን በሚያዝያ ወር በቀን ከነበረበት 2 ሚሊዮን በርሜል በሐምሌ አጋማሽ ወደ 550 ሺህ በርሜል ወርዷል። ኢራን የሆርሙዝ መተላለፊያን በመዝጋት በባህረ ሰላጤው ሀገሮች ላይ ጫና ለመፍጠር ብትሞክርም አሃዛዊ መረጃዎች እንደሚያመለክቱት ጉዳቱ በስፋት ያረፈው በራሷ ላይ ነው። ኢራን ከኢራቅ በስተቀር ከሌሎች የአረብ ጎረቤቶቿ ጋር የምታደርገው የንግድ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። በግጭቱ የመጀመሪያዎቹ 3 ወራት የኢራንና አውሮፓ ህብረት ንግድ ከግማሽ በላይ በመቀነስ ከ430 ሚሊዮን ዩሮ በታች ወርዷል። በግንቦት አሜሪካ በሰጠችው ጊዜያዊ ማዕቀብ ማቅለያ ምክንያት
የህንድ የነዳጅ ጭነት ቢጨምርም ነዳጅ ያልሆነ ኤክስፖርቷ በ17 በመቶ ቀንሷል። ኢራን የሆርሙዝ መተላለፊያ መዝጋቷን እንደ ስልታዊ የፖለቲካና የኢኮኖሚ መጫወቻ ካርድ ብትጠቀምበትም ውጤቱ ግን ብቸኛና ዋና የነዳጅ ደንበኛዋና የንግድ አጋሯ የሆነችውን ቻይናን ጨምሮ ከውጭው ዓለም ጋር ያላትን የኢኮኖሚ ትስስር አዳክሟታል ይላሉ የተለያዩ መረጃዎች። ይህ በእንዲህ እንዳለ የአውሮፓ ህብረት በከባድ የሰብአዊ መብት ጥሰት ምክንያት በኢራን ዳኞችና በሳይበር ባለሙያ ላይ ማዕቀብ መጣሉ ታውቋል። የአውሮፓ ህብረት ከፍተኛ የሰብአዊ መብት ጥሰት ፈጽመዋል ባላቸው 5 የኢራን ዳኞችና በአንድ የሳይበር ቡድን መሪ ላይ አዲስ ማዕቀብ መጣሉን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ገልጸዋል። ካጃ ካላስ የዓለም ትኩረት በመካከለኛው ምስራቅ ጦርነት ላይ በዋለበት በዚህ ጊዜ የኢራን መንግስት በገዛ ህዝቡ ላይ የሚያደርሰውን ጭቆና ልንዘነጋ አይገባም ብለዋል። ህብረቱ እንዳስታወቀው በክልላዊ የአብዮት ፍርድ ቤቶች የሚያገለግሉት እነዚህ ዳኞች በዝቅተኛ የህብረተሰብ ክፍሎች፣ በፖለቲካ ተቃዋሚዎችና የኖቤል የሰላም ሽልማት አሸናፊዋን ናርጌስ ሞሐመዲን ጨምሮ በሰብአዊ መብት ተሟጋቾች ላይ በተመሰረቱ ክሶች ውሳኔ ሲሰጡ የነበሩ ናቸው ተብሏል። ዳኞቹ እንደ ፈረንጆቹ አቆጣጠር በ2022 የመሐሳ አምኒን ሞት ተከትሎ ከተቀሰቀሰው ተቃውሞ ጋር በተያያዘ የሞት ፍርድ፣ የረጅም ጊዜ እስራት፣ ግርፋትና ሌሎችንም ቅጣቶች አስተላልፈዋል ሲል ከሷቸዋል። በተጨማሪም የህብረቱ ማዕቀብ ያረፈበት የኢራን የሳይበር ቡድን መስራች የሆነው ኒማ ሳሌህ የኢራን ባለስልጣናት ተቃውሞዎችን በሳይበር ጥቃት አማካኝነት እንዲጨፈልቁ ማድረጉ ተመልክቷል። ቴሄራን ሀገራዊ ጭቆናዋን አጠናክራ በቀጠለችበት በአሁኑ ጊዜ የአውሮፓ ህብረት ጥፋተኞችን ተጠያቂ ማድረጉን ይቀጥላል ሲሉ ካላስ ገልጸዋል። በአሁኑ ወቅት የአውሮፓ ህብረት በኢራን የሰብአዊ መብት ጥሰት ላይ የጣለው ማዕቀብ 300 ገደማ ግለሰቦችንና 53 ተቋማትን እንደሚያካትት ተመልክቷል። የማዕቀብ እርምጃዎቹ የሀብትና የጉዞ እገዳን፣ ለተባሉት ወገኖች ገንዘብ እንዳይደርስ መከልከልን ያጠቃልላል። ይህ በእንዲህ እንዳለ ጀርመን በቴሄራን ኤምባሲዋ የምታከናውናቸውን እንቅስቃሴዎች የቀነሰች ሲሆን ዜጎቿም ከኢራን እንዲወጡ በድጋሜ ማሳሰቧ ተነግሯል። የጀርመን የውጭ ጉዳይ ሚኒስቴር ባወጣው መግለጫም ኤምባሲው ክፍት ሆኖ ቢቀጥልም የቆንስላና የቪዛ አገልግሎቶች በድንገተኛና በውስን አቅም ብቻ ይቀጥላሉ። ሚኒስቴሩ በኢራን ያለውን የደህንነት ሁኔታ በቅርበት እየተከታተለ መሆኑንና ቴሄራን ከሚገኘው ኤምባሲ ጋር በመደበኛነት ግንኙነት መቀጠሉን ገልጧል። ሚኒስቴሩ ጀርመን ለኢራን ያወጣችውን የጉዞ ማስጠንቀቂያ በድጋሜ ያረጋገጠ ሲሆን የጀርመን ዜጎች ከሀገሪቱ እንዲወጡም በድጋሜ አሳስቧል። በሌላ በኩል ከሆርሙዝ ሰርጥ አካባቢ መውጣት ያልቻሉ ወደ 6000 የሚጠጉ መርከበኞች መውጫ መንገድ ሊመቻችላቸው እንደሚገባ የመንግስታቱ ድርጅት አሳሰበ። በመካከለኛው ምስራቅ ጦርነት ተሳታፊ የሆኑ አካላት መርከበኞቹ ከሆርሙዝ ወሽመጥ እንዲወጡ ተገቢውን ትብብር ማድረግ እንዳለባቸው ገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ተርክ በሺዎች የሚቆጠሩ መርከበኞች ከፍተኛ ሰብአዊና የሰብአዊ መብት ቀውስ እንደገጠማቸው ገልጸዋል። አፋጣኝ እርምጃ መወሰድ እንደሚገባም ኢራንና አሜሪካ ዳግመኛ ወደ ግጭት ከመመለሳቸው አስቀድሞ የተባበሩት መንግስታት የማሪታይም ተቋም 6000 መርከበኞች በመቶዎች በሚቆጠሩ መርከቦች ውስጥ ሳሉ ከሆርሙዝ ወሽመጥ መውጣት እንዳልቻሉ ይፋ ማድረጉ ይታወሳል። እነዚህን መርከበኞች እስካሁን ከቀጠናው ማስወጣት አልተቻለም። ወደ ሌላ መረጃ ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊታችን ማክሰኞ በዋሽንግተን ተገናኝተው እንደሚነጋገሩ ታውቋል። ኔታንያሁና ትራምፕ እንደሚነጋገሩ ይፋ የተደረገው ከኢራን ጦርነት ጋር በተያያዘ የሁለቱ መሪዎች ግንኙነት ሻክሯል በሚባልበት ወቅት ነው። የኔታንያሁ ጽሕፈት ቤት ባወጣው መግለጫ በዚህ ጉዞ ማክሰኞ ዕለት ጠቅላይ ሚኒስትሩ በዋይት ሃውስ ከፕሬዝዳንት ትራምፕ ጋር ይገናኛሉ። ይህ አዋዜ ነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ
ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና